ውድ የጌታ ወገኖችና የእግዚአብሔር ቤተሰቦች እግዚአብሔር ስለ ሁሉ ነገራችን መልስ አለው። ሐሳቡንም የጠቀለለው በቅዱሳት መጻሕፍት ነው። ስለዚህ ይህ የዩቲዩብ ቻናል ዋና መልእክቱ መልስ ወዳለው ቅዱስ መጽሐፍ እንድንመለስ ስለሆነ ስለ ሕይወታችን፣ ስለ እምነት መሠረታችን፣ ስለ ማኅበራዊ መስተጋብራችን፣ ስለ ነፍሳችን እውነተኛ ምግብ፣ ስለ ሁሉ ነገራችን ዛሬም ቢሆን ቃሉ ይናገር። ቀጣይ መልእክቶችን ለማግኘት ሰብስክራይብ ያድርጉ፣ ሼርም ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። ባለ እምነት ነህ ወይስ ሃይማኖተኛ ነህ? ስለ ሃይማኖትና ስለ እምነት ልዩነት አለው? ያንተ አቋም ምንድነው? ዛሬም ቢሆን ቃሉ ይናገር። በጌታ በኢየሱስ ክርስቶስ የተወደዳችሁ ቅዱሳን ደግሞ የቃሉ ይናገር የዩቲዩብ ቻናል ተከታታዮችና ቤተሰቦች ዛሬ በሕይወታችን ውስጥ እጅግ ወሳኝና መሰረታዊ ስለሆነው ጉዳይ እንነጋገራለን። አነጋጋሪም ነው፣ አወዛጋቢም ነው። በዕለት ተዕለት የአማርኛ ቋንቋ አጠቃቀማችን ሃይማኖት እና እምነት የሚሉት ቃላት ብዙ ጊዜ በማፈራረቅ እንደ አንድ ቃል አድርገን እንጠቀምባቸዋለን። ይህም በማድረጋችን በፍጹም አልተሳሳትንም። ምክንያቱም መጽሐፍ ቅዱሳችን ራሱ በፈረቃ ስለሚጠቀም እኛም ትክክል ሁኔታ ላይ ነው ያለነው። ሆኖም ግን በመንፈሳዊና በስነ መለኮት ወይም በቴዎሎጂ እይታ ጠለቅ ብለን ስንመለከተው ዝምድና ቢኖራቸውም በመካከላቸው የጎላና ጥልቅ የሆነ የትርጉም ልዩነት አለ። ዛሬ በጠቅላላ ዕውቀትም ሆነ በቅዱስ ቃሉ መነጽርነት ሃይማኖት ከእምነት ጋር እንዴት እንደሚዛመድና እኛስ እንደ ክርስቲያን ሊኖረን ስለሚገባው መንፈሳዊ አቋም ምን መሆን እንዳለበት እንመለከታለንና ተከታተሉ። እንግዲህ በዚህ አጭር ትምህርት 4 ርዕሶች እናያለን። አንደኛው የሃይማኖትና የእምነት መሰረታዊ ልዩነት እናያለን። ይህን ልዩነት የምናየው አንደኛ እንደ ጠቅላላ ዕውቀት፣ ሁለተኛ እንደ መጽሐፍ ቅዱስ መነጽር እናያለን። በሁለተኛ ደረጃ የእምነትና የሃይማኖት ምንነትን እናያለን። በሶስተኛ ደረጃ የምናየው ደግሞ ሊኖርን ስለሚገባው እንደ ክርስቲያን ሊኖርን ስለሚገባው መንፈሳዊ አቋም አይተን እናጠቃልላለን ማለት ነውና ይህንን ቻናል ለመጀመሪያ ጊዜ የከፈታችሁ ካላችሁ ሰብስክራይብ አድርጋችሁ ኮንተንቱን ላይክ አድርጋችሁ ደግሞ ለምትወዱት ሼር ማድረግ የምትችሉ መሆኑን ለመግለጽ እወዳለሁ። አንደኛ የሃይማኖትና የእምነት መሰረታዊ ልዩነት። በመጀመሪያ በጠቅላላ ዕውቀት እንጀምር። በጠቅላላ ዕውቀት ስንጀምር እምነት አንዳንድ ጊዜ ቢሊፍ ይላሉ፣ አንዳንድ ጊዜ ፌዝ ይላሉ። ጠቅላላ እያወራ ስለሆነ ስለዚህ እምነት ማለት አንድ ነገር እውነት ነው ብሎ በልብ መቀበል፣ መተማመን እና እሱን ነገር እየወደዱ መከተልን ያመለክታል በጠቅላላው ማለት ነው። ይህም እምነት አንድ ግላዊ ነው። እምነት በሰውየው ውስጣዊ ስሜት፣ አስተሳሰብና የግል እይታ ላይ የተመሰረተ ነው። ማንም ሰው በራሱ መንገድ ሊያምን ይችላል። ስለዚህ የግል ጉዳይ ነው። ሁለተኛ ድንበር ማበጀት አንችልም፣ ወሰንም የለውም። እምነት የግድ ከተደራጁ ተቋም ወይም ስርዓት ካለው ጋር የተያያዘ ላይሆን ይችላል። ምክንያቱም በአምላክ ማመን ሊሆን ይችላል፣ በሰው ልጅ መልካምነት ማመን ሊሆን ይችላል፣ ካልሆነም በተፈጥሮ ኃይል ማመን ሊሆን ይችላልና ድንበር የለውም። ከመነሻውም ስናይ እምነት የምለው የምነሳው መነሻው የግል ተሞክሮ ሊሆን ይችላል፣ ከልምድ ጥርቅም ሊሆን ይችላል፣ ከፍልስፍና ሊሆን ይችላል፣ ካገኙት ዕውቀት ሊሆን ይችላል። ይህም በውስጣዊ እርግጠኝነት ላይ የሚመሰረት ምንጭ አለው ማለት ነው። ሃይማኖት ማለት ያ መጀመሪያ የመነጨው እምነት ቅርጽና መዋቅር ከያዘ፣ በሰነድ ወይም በመጽሐፍ ከተደገፈ፣ እንሁም በስርዓትና በመርሃ ግብር በደንብ ከተቀረጸና
በቡድን ሲተገበር ሃይማኖት ይሆናል ይላሉ። ይህም እውነተኝነት አለ። ሃይማኖት የሚለው ቃል ራሱ አመነ ከሚለው የግዕዝ ግስ የወጣ ሲሆን ትርጉሙ የማመን ስርዓት ወይም የማመን መንገድ ማለት ነው። ስለዚህ እምነት ምንን እንደምናምን ሲያመለክት፣ ሃይማኖት ደግሞ እንዴት እንደምናምን ያመለክታል ማለት ነው ባጭሩ። ስለዚህ በሃይማኖት ውስጥ አንዳንድ ነገሮች ታሳቢ ይደረጋሉ። አንደኛ ሃይማኖት ማህበራዊም ነው፣ ተቋማዊም ነው። ሃይማኖት የተወሰኑ ሰዎችን በአንድ ላይ የሚያሰባስብ ተቋማዊ መዋቅር ነው። ለምሳሌ ክርስቲያኖች በቤተ ክርስቲያን፣ እስላሞች በመስጊድ፣ አይሁዶች በምኩራብ በተለያየ ሁኔታ ውስጥ እንደ ተቋም እንደ ማህበር ይሆናሉ ማለት ነው። በዛ ውስጥ ደግሞ ህግና ስርዓት ይኖራል። የራሱ የሆነ የዶክትሪን የእምነት መመሪያዎች፣ መግለጫዎች፣ የእምነት ስርዓቶች፣ የአምልኮ ስነ ስርዓቶች፣ በዓላት አከባበር፣ የጸሎት አይነቶች እንዲሁም በአብዛኛውም ጊዜ የተከለከሉና የተፈቀዱ ዝርዝር ጉዳዮች ይኖራቸዋል። ሌላው ደግሞ ሃይማኖትን ልዩ የሚያደርገው ታሪካዊ ቅብብሎሽ አለው፣ አይቆምም። ምክንያቱም ማህበር ስለሆነ ከትውልድ ወደ ትውልድ ይተላለፋል። እምነት በውስጥ ብቻ ከተያዘና በማህበር ውስጥ ካልሰረጸ ለሚቀጥለው ትውልድ ማስተላለፍ ከባድ ነው። ሰውየው ከሞተ በዛው ሐሳቡ ሊቀጭ ይችላል። ነገር ግን እምነት ወደ ሃይማኖት ደረጃ ካደገ፣ ወደ ማህበራዊ እሴት ካደገ ከትውልድ ወደ ትውልድ መቀባበል ይችላል፣ ይተላለፋል። ወጥ ትምህርትና መጽሐፍም ጽሑፍም ሊኖረው ይችላልና የሃይማኖት አንዱ እሴት እሱ ነው። ይሄ በጠቅላላ እውቀት ነው። 1.2 በመጽሐፍ ቅዱስ መነጽር የሃይማኖትና የእምነት ልዩነት ስናይ የዚህ ልዩነት ምስጢር በሚገባ ልናስተውል ይገባል። ሃይማኖትና እምነት ያላቸውን ልዩነት በሶስት ዋና ዋና አቅጣጫዎች እንከፍለዋለን። አንደኛ ትርጉምና ትኩረት፣ ሁለተኛ አቅጣጫው፣ ሶስተኛ ባህሪና ወሰን። በመጀመሪያ ትርጉምና ትኩረት። ሃይማኖት ማለት ሰው ወደ እግዚአብሔር ለመድረስ የሚያደርገው ውጫዊ ስርዓት ወይም በእግዚአብሔር ፊት ተቀባይነት ለማግኘት ወይም እርሱን ለማስደሰት የሚያሳየው ባህሪ አካል ሆኖ ድርጅታዊ መዋቅርና የአምልኮ ስነ ስርዓት ያለው ዶሜን ወይም እሴት ነው። ትኩረቱ በህግጋት፣ በባህል፣ በበዓላት አከባበርና በውጫዊ ድርጊቶች ላይ የተመሰረተ ነው። እምነት ግን በእግዚአብሔር ማንነትና ቃል ላይ የሚኖር ውስጣዊ መታመን ነው። ፍጹም እርግጠኛነትና ከእርሱ ጋር የሚደረግ የግል ግንኙነት ላይ መሰረቱን ይጥላል። ትኩረቱ በልብ መለወጥና በጸጋ መደገፍ ላይ ነው። ወደ አቅጣጫ ስንመጣ የሃይማኖትና የእምነት አቅጣጫ ስንመጣ የሃይማኖት አቅጣጫ ከሰው ወደ እግዚአብሔር፣ ይህም ማለት ሰው በገዛ ስራውና በሚያደርገው ስርዓቱ አምላኩን ደስ ለማሰኘት ወይም በሱ ፊት ተቀባይነት ለማግኘት የሚያደርገው ሩጫ ነው። የእምነት አቅጣጫ ግን ከእግዚአብሔር ወደ ሰው፣ እግዚአብሔር በጸጋው የገለጠውን እውነት ሰው በልቡ ተቀብሎ የሚኖርበት ህይወት ነው። ወደ ባህሪና ወሰን ስንመጣ እምነት ውስጣዊ፣ ግላዊ፣ ረቂቅ ሲሆን ድርጅታዊ መዋቅር የለውም። ሃይማኖት ግን ውጫዊ፣ ማህበራዊ፣ መዋቅራዊና ስርዓታዊ ሆኖ የአምልኮ ህግጋትንም ሁሉ ያካተተና መመሪያዎች ያሉት ነው። ስለዚህ ባጭሩ ማለት የምንችለው ሃይማኖት የእምነት ውጫዊ ሽፋን ወይም መገለጫ ሲሆን ስርዓት አለው። እምነት ግን የውስጥ ህይወቱ ሲሆን ፍሬው፣ ሽፋኑ ውስጥ ያለው ፍሬው እሱ ራሱ ሲሆን፣ ይህ ማለት የውስጥ ህይወቱ ሲሆን በጣም የግል ጉዳይ ነው። ያለ እምነት የሚደረግ ሃይማኖታዊ ስርዓት ሁሉ ፍሬቢስና ከንቱ ነው። ከዚህም የተነሳ ሶስት አይነት ሰዎች
ሊኖሩ ይችላሉ ማለት ነው። 3 አይነት ሰዎች ሊኖሩ ይችላሉ። አንድ ሰው ሃይማኖተኛ ሳይሆን አማኝ ሊሆን ይችላል። በራሱ አመለካከት ላይ ብቻ ተደግፎ ዝም ብሎ መኖር ይችላል። 2 አንድ ሰው የአንድ ሃይማኖት አባል ሆኖ እምነት ላይ ኖረው ይችላል። የሆነ አንድ ቤተክርስቲያን ወይ አንድ ግሩፕ ተከታይ ሆኖ እውነተኛ ሃይማኖት ላይ ኖረው ይችላል። 3ኛው ደግሞ አንድ ሰው እምነቱን በስራ የሚገልጥ ሃይማኖተኛ ሊሆንም ይችላል። እምነቱንም ሃይማኖትን በውስጥም በውጭም የሚታይ አካል የለበሰ እምነት ሊኖረው ይችላል። ስለዚህ 3 አይነት ሰዎች ሊኖሩ ይችላሉ። ሃይማኖተኛ ያልሆነ ግን እምነት ያለው፣ ሃይማኖተኛ የሆነ ግን እምነት የሌለው፣ እምነትንም ሃይማኖትንም አንድ ላይ የያዘ ሰው ሊኖር ይችላል ማለት ነው። ሁለተኛው ክፍል የሃይማኖትና የእምነት ምንነት። እንግዲህ አሁን ያለው መጽሐፍ ቅዱስ ላይ ብቻ ትኩረት እናደርጋለን። ቅዱስ መጽሐፍ ስለ እምነት ምንነትና ስለ እውነተኛ ወይም ስለ ከንቱ ሃይማኖት በግልጽና በማስረጃ ያስተምረናል። መጀመሪያ ስለ እምነት ክርስትና የሚጀመርበት ወይም ክርስትና ራሱ የሚጀምርበትና የሚመላለስበት ዋናው የውስጥ ሞተር ነው። የእምነት ትርጉም ራሱ መጽሐፍ ቅዱስ ይነግረናል። ዕብራውያን ምዕራፍ 11 ቁጥር 11 ላይ እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ብለው የዕብራውያን ጸሐፊ ይናገራል። ያለዚያ ያለ እምነትም ደግሞ እግዚአብሔርን ደስ ማሰኘት እንደማይቻልም ቀጣይ ባሉ ቁጥሮች ላይ ይነግረናል። ዕብራውያን 11 ቁጥር 6 ያለ እምነትም ደስ ማሰኘት አይቻልም፣ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና በማለት የእምነት እሴት ይናገራል። ሌላው እንደ ግል ደግሞ በእግዚአብሔር ፊት ስለሚኖርን ተቀባይነት መዳን በእምነት ብቻ ነው። ከእግዚአብሔር ቁጣ መትረፍ በእምነት ብቻ ነው። ይህም ሐዋርያው ጳውሎስ ለኤፌሶን ክርስቲያኖች ኤፌሶን 2:8-9 ሲናገር ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ብሎ ይናገራል። ይህ የእውነተኛ እምነት ትርጉም እሴትና ዋና ዓላማ ይሄ ነው። ወደ ሃይማኖት ደረጃ ስንመጣ ሃይማኖትን ለሁለት እንከፍላለን። እውነተኛ ሃይማኖትና ከንቱ ሃይማኖት ብለን እንከፍላለን። ብዙ ጊዜያችን የምንወስደው በእውነተኛ ሃይማኖት ላይ ነው። ለምን መሰላችሁ? ዛሬ በዓለማችን ላይ ሃይማኖት አያስፈልግም፣ እምነት ወይም ግንኙነት ብቻ ነው የሚያስፈልገው የሚሉ ድምጾች እየበረከቱ መጥተዋል። እኛም በእነዚህ ድምጾች ምክንያት ግራ መጋባት ውስጥ እየገባን ነው። ከዚህም የተነሳ ሃይማኖት የሚለው ቃል ራሱ በብዙዎቻችን አእምሮ ጣዖት እየመሰለን መጥቷል። ይህ አስተምሮ ግን ምዕመናንን ከመንጋው የሚነጥል ስርዓት አልባ የሚያደርግና ፍሬ እንዳያፈሩ የሚያደርግ ፈተና ነው። ሰይጣን የሆነ አስተምሮን ሲፈበርክ መጨረሻ የክርስቲያንን ሕይወት ለማበላሸት ነው ዓላማው። ስለዚህ አንዳንድ አስተምሮዎች በቤተ ክርስቲያን ውስጥ የሚፈበረኩ ይምሰሉ እንጂ ምንጫቸው ከሌላ ነው። ስለዚህ ክርስቲያኖች ነቅተው ሊከታተሏቸው ይገባል ማለት ነው። ሃይማኖት አያስፈልግም ማለት ሌላ ጉዳይ ስለሆነ ፈተና ነው። መጽሐፍ ቅዱስን ስናጠና ግን እምነት የውስጥ ማንነታችንና ከእግዚአብሔር ጋር ያለንን ቁርኝነት የሚያሳይ ሲሆን ሃይማኖት ደግሞ ያ እምነታችንን የምንገልጥበት፣ ፍሬ የሚያፈራበት፣ የምንጠብቅበትና ስርዓት የምንባርበት መለኮታዊ ማዕቀፍ ነው ወይም ጋድሊ ዶሜን ማለት ነው። እዛ ውስጥ ስንሆን ነው ያ እምነታችንን ኤክሰርሳይዝ የምናደርገው። በውስጥ የምናምነው ሊታይ የሚችለው
በሃይማኖት ማዕቀፍ ውስጥ ስንሆን ብቻ ወደ ውጪ ሊገለጥ የሚችለው ብርሃንና ጨው መሆን የሚችለው። ለምሳሌ እውነተኛ ሃይማኖት ላይ ትኩረት መስጠት ያለብን አንደኛ ሃይማኖት የእምነት ውጫዊ ተግባር ነው። ሃይማኖት የእምነት ፍሬ ነው። እምነት በልብ የሚታመን ከሆነ ያ እምነት በተግባርና በስርዓት መገለጥ አለበት። እምነት የውስጥ ብርሃን ከሆነ ወደ ውጪ መብራት አለበት። እምነት የውስጥ ጣዕም ከሆነ ለሌሎች መጣፈጥ አለበት። ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ከቁጥር 15 እና 16 ላይ ሲናገር መልካም ስራችሁን አይተው የሰማዩን አምላክ ያመሰግኑ ዘንድ ብርሃናችሁ በሰው ሁሉ ፊት ይብራል። ይህ ከማይታይ ወደሚታይ የሚመጣ እምነት ወደ ሃይማኖትነት ይቀየራል ማለት ነው። ለሌሎች ሲሆን ማለት ነው። ሐዋርያው ያዕቆብም ሲናገር ያዕቆብ ምዕራፍ 1 ቁጥር 26-27 እንዲህ ይላል፣ ንጹህ የሆነ ነውርም የሌለበት ሃይማኖት በእግዚአብሔር ዘንድ ይህ ነው፣ ወላጅ የሌላቸው ባልቴቶችም በመከራቸው መጠየቅ፣ በዓለምም ከሚገኝ እድፍ ሰውነትን መጠበቅ ነው ይላል። እዛው መጽሐፉ ላይ ያዕቆብ 2:17 ላይ ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ ከስራ የተለየ እምነትም እንዲሁ ሙት ነው ይለናል። ያዕቆብ 2:17። በተጨማሪም ማቴዎስ 25 ላይ በመጨረሻው ዘመን ኢየሱስ በስጋ በዳግመኛ ምጽአቱ ሲገለጥ የዘረዘራቸውን ነገር ማስታወስ ጥሩ ነው። ተርቤ፣ ተጠምቼ፣ ታርዤ የሚሉት ተግባራዊ ሪፖርትን ከተከታዮቹ ሲጠብቅ፣ ይህ ማለት ፕራክቲካል ከውስጥ ወደ ውጪ የተገለጠ እምነት ሃይማኖት ሆኖ ማህበረሰብን ሲያገለግል ማለት ነው። ስለዚህ አንደኛ ምን ማለት ነው? እውነተኛ ሃይማኖት የእምነት ፍሬ ማለት ነው። ሁለተኛው ቤተክርስቲያን ራሱ የሃይማኖት ፍሬ ናት። ሃይማኖት አያስፈልገኝም፣ እኔና መጽሐፍ ቅዱስ ብቻ በቂ ነን የሚባለው አስተሳሰብ ግለሰባዊነትን ወይም በፈረንጆቹ አባባል ኢንዲቪጁዋሊዝም ይህንን የሚያበረታታና ከክርስቶስ አካል ከሆነችው ከቤተ ክርስቲያን ነጥሎ የሚለይ ነው። ከተነጠልን ለብቻ እንመታለን፣ ለጠላት እንጋለጣለን። በማህበር ውስጥ ካለን ደግሞ በመጽሐፈ መዝሙር 133 ላይ እንደምናገር ሕይወትና በረከት እዛ ማህበር ውስጥ አለ። ቤተ ክርስቲያን ራሷ ደግሞ የአማኞች ማህበር ናት። ቤተ ክርስቲያን ራሷ የአማኞች ማህበር ናት። ስጦታዎችም ለእያንዳንዱ አማኝ የሚሰጡት ከማህበሩ ጥቅም አንጻር እንጂ ለግለሰቡ እንዳልሆነ መጽሐፍ ቅዱስ ይናገራል። ጳውሎስ በቆሮንቶስ መልእክት ላይ አንደኛ ቆሮንቶስ 12 ላይ የዘረዘራቸው የመንፈስ ቅዱስ ስጦታዎች ሁሉ ለግለሰብ ጥቅም አልተሰጡም፣ ለማህበር ጥቅም፣ ለቤተ ክርስቲያን የተሰጡ ናቸው። ስለዚህ ቤተ ክርስቲያን የሃይማኖት ፍሬ ናት፣ የማህበር ፍሬ ናት፣ የመስተጋብር ፍሬ ናት። ይህም ማለት እግዚአብሔር እምነታችንን የምንጠብቅበት ማህበርና ስርዓት ሰጥቶናል ማለት ነው። ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ሲናገር እሱ አገልግሎ ጢሞቴዎስን የሆነ ቦታ አስቀመጠና መክሮ ሲለየው እንዲህ አለ፣ ቢዘገይ ግን በእግዚአብሔር ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። ቃላቶችን እያሰመራችሁ ብትሰሙን ደስ ይለኛል። አንደኛ በእግዚአብሔር ቤት፣ ቤተ ክርስቲያን የእግዚአብሔር ቤት። ሁለተኛ እንዴት መኖር እንደሚገባን ስርዓት ያለው ቤት ነው። ስለዚህ ዲቴይሉን እጽፍልሃለሁ አለ ጳውሎስ ለጢሞቴዎስ። ሁለተኛ ለመታረምም ቅርጽ እንዲወጣልና እንድናድግ የእውነት አምድና መሰረት ነው። የምንቆምበትና የምንታረምበት ስርዓት የት ነው ያለው? ቤተ ክርስቲያን ውስጥ ነው ያለው። እንደፈለግን ብንኖር እኮ የሚወቅሰንም የለም፣ ተመለስ የሚለንም የለም። ስለዚህ
የግላችንን አመለካከት እምነት አድርገን ልንይዝም እንችላለን። ስለዚህ እንደ አንዲቷ በግ ከበጎች ተለይተን እንጠፋለን ማለት ነው። ስለዚህ አደጋ አለውና ይህንን ማሰብ ያስፈልገናል። ሁለተኛ ቤተክርስቲያን ራሱ የሃይማኖት ፍሬ ናት። ሶስተኛ ሐዋርያት ስርዓትንና ወግን አስፈላጊ ነው ብለው አስተላልፈውልናል። መንፈሳዊ ስርዓት አለ፣ መንፈሳዊ ወግ አለ፣ መንፈሳዊ ትውፊት አለ። በሐዋርያት መሰረት ላይ ቆመናል ብለን ስንናገር በነሱ ቲቺንግ፣ በነሱ ስርዓት አምልኮ፣ በነሱ ስነ ስርዓት ላይ ተገንብተናል ማለታችን ነው። አንዳንድ ጽንፈኛ ሰባኪያን የሚያጠቁት ትልቁ ነገር የቤተ ክርስቲያንን ስርዓትና ትውፊት ማራከስ ነው። ስርዓት እንዳይኖር ማድረግ ነው። ይህም የፈለጉትን ለማድረግ ስለሚመቻቸው ሰይጣን ፈተናውን ለማስገባት ቀዳዳ ስለሚፈልግ መጀመሪያ ማስከፈት ስለሚፈልግ ያ ጠንካራ የሆኑ ስርዓቶችን መጀመሪያ ማፍረስ የሰይጣን ትልቁ ተግባር በሰባኪ መልክም ሊገባ ይችላል፣ በአገልጋይ መልክም ሊገባ ይችላልና ቤተክርስቲያን በንቃት መሰረቷን መጠበቅ ይገባታል ማለት ነው። በዚህ ጉዳይ የተፈተኑ የጥንት ቤተክርስቲያን ስላየ ሐዋርያው ጳውሎስ ምእመናንን በስርዓትና በሃይማኖት ትምህርት እንዲጸኑ አጥብቆ አዟል። በሃይማኖት ጽኑ፣ ጎልምሱ፣ ጠንክሩ እያለ ይመክራቸዋል። ይህ ብቻ አይደለም፣ እሱ ራሱ እኔ ሃይማኖትን ጠብቄያለሁ ይላል። ሃይማኖትን ጠብቄያለሁ እያለ ያረጋግጥልናል። እንዲህ የሚል ቃል አለ ሁለተኛ ተሰሎንቄ 2:15 እንግዲህስ ወንድሞች ሆይ ጽኑ፣ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ፣ ስርዓት ያዙ፣ ትምህርት ያዙ። ዝም ብለን የአንደበታችንን ቃል ብቻ አልሰማችሁም፣ እንዴት እንደኖርንም ስርዓቱን አይታችኋልና ያኛውንም ስርዓት ያዙ ማለቱ ነው። ጳውሎስ ለተዘበራረቀችው ለቆሮንቶስ ቤተክርስቲያንን ጳውሎስ እንዲህ ብሏል። አንደኛ ቆሮንቶስ 14:40 ላይ ነገር ግን ሁሉ በአገባብና በስርዓት ይሆን። ስለዚህ ሐዋርያት ለቀጣይ አማኞች ስርዓትና ትውፊትን አስተላልፈዋል። የአንደበት ቃል ብቻ አልነበረም። ለዚህም ነው መሪዎቻችሁን ተመልከቱ የሚሉ በስራና በቃል የሚገለጡ አገልጋዮች መሆን ያስፈልገው ቀጣዩ ትውልድ ቃላችንን ብቻ ሳይሆን አካሄዳችንን እንዲማር ነው። የዕብራውያን ጸሐፊ እንደምታስታውሱት የብሉይ ኪዳን የእምነት አባቶችን በ11ኛው ምዕራፍ ላይ ዘርዝሮ የደረሰባቸውን ድል ያደረጉትን ከዘረዘረ በኋላ በምዕራፍ 12 ላይ እነዚህን የሚያህሉ ምስክሮች በዙሪያችን እንደ ደመና ካሉልን ብሎ የነሱን የእምነት ጽናት ለኛ እንድናያቸው ምሳሌያቸውን እንድንከተል ያስቀምጥልናል። ምን ማለት ነው? በማህበር በእምነትና በሃይማኖት ስርዓት ውስጥ ስንሆን የምናያቸው ተግባራዊ ፕራክቲካል ክርስቲያኒቲ ይኖራል ማለት ነው እንጂ በአንደበት ብቻ የሚነገር ግን የማይኖር ነገር አይኖርም። ኢየሱስ ቃልም ስጋም ሆነ። የምንነገረው ንጥር ያለች እግዚአብሔር ቃል ብቻ አይደለም፣ ነገር ግን እንዴት እንደምንኖር በህይወትም ያሳየን ስጋ የሆነ ሰማያዊ ክብርን ይዞ በእኛ መሃል ያደረ ሰውና አምላክ ነው። ስለዚህ ቃል ብቻ አልነበረም፣ ስጋም ሆነ ማለት ነው። ስለዚህ ስጋን የሚለብስ ቃል የሚኖረው በሃይማኖት ውስጥ ነው። በአራተኛ ደረጃ እውነተኛ ሃይማኖት የየግል ሃይማኖት ብቻ ይበቃል ማለት አይደለም። በግላችን ያለን ሃይማኖት በቂ ነው ማለት አይደለም። እንዲህ ይበቃል የሚባለው አካሄድ ክርስቲያኖችን ይከፋፍላል። ሰው እንደየስመቱ እንደየአረዳዱ ወደ ፈለገው እንዲሄድ ዛሬ በምድራችን የምናየው የቤተ ክርስቲያን መበጣጠስ እንደ አመማ መባዛት ምክንያት የሆነው መጀመሪያ ሃይማኖት አያስፈልግም የሚለው ስብከት ነው። እደግማለሁ። ዛሬ ቤተ ክርስቲያን እንድትበጣጠስ እንደ አበባ እንድትከፋፈል ያደረገው ሃይማኖት አያስፈልግም፣ ስርዓት አያስፈልግም፣ የውስጥ እምነት ብቻ በቂ ነው በሚል ሰው በገዛ ስሜቱ እንደፈለገ የቅዱሳት መጻሕፍትን እየተረጎመ
በሄደ መጠን የተከሰተና የመጣ አደገኛ ትራጀዲ ነው። ያሳዝናል። እኛ ግን የተጠራነው በህብረት እንድናመልክ ነው። አንድ ላይ በህብረትና በስርዓት እንድናመልክ ነው። መጽሐፍ ቅዱስ ግን ሁላችን በአንድ መለኮታዊ እውነትና ሃይማኖት ልንሰበሰብ እንደሚገባ ያስተምረናል። ለምሳሌ ኤፌሶን ምዕራፍ 4 ከቁጥር 4 እስከ 6 እንዲህ ይላል፣ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ እምነት፣ አንድ ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉም የሚኖር አምላክ አንድ አባት አለ ይላል። አያችሁ፣ አንድ አካል ማህበሩ ማለት ነው። አንድ መንፈስ፣ አንድ ጌታ፣ አንድ እምነት፣ አንድ ጥምቀት፣ አንድ አባት፣ አንድ አምላክ። እንዴት አንድ የሆነ ብትንትን ልጆች ሊኖሩት ይችላል? በግላችን ስሜት ስንመራ ይህ አደጋ ውስጥ እንገባለን ማለት። ስለዚህ ለአንድ ሃይማኖት አለ። ይህ ሃይማኖት ውስጥ ስርዓት አለ ማለት ነው። እዛ ውስጥ ስርዓት አለ። ይሁዳም በመልእክቱ እንዲህ ይናገራል፣ ስለ ድነት ማውራት ብቻ አስቤ ነበር አለ። ነገር ግን አንድ ጊዜ ስለተሰጠን ሃይማኖት መጋደል ስላለብን ግን መልእክት ማስተላለፍ ፈልጋለሁ ነው ያለው። ይሁዳ ምዕራፍ 1 ቁጥር 3 ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኋችሁ እጽፍላችሁ ዘንድ ግድ ሆነብኝ። ለምን? ብዙ ስርዓትን የሚያፈርሱ ሐሰተኞች ስለገቡ፣ ሾልከው ስለገቡ። አሁን ስለ ድነት ባወራ አይደለም። ድነታችሁን ግን አደጋ ላይ ሊጥሉ የሚችሉ ሰባኪዎች ስለገቡ፣ ስለዚህ እንድትጋደሉ አንድ ጊዜ ስለተሰጠ ሃይማኖት እንድትጋደሉ፣ ስለተቀበላችሁት እምነታችሁን ስለምትገልጡበት ማህበር ስርዓት እንድትጋደሉ እጽፍላችሁ ዘንድ ግድ ሆነብኝ። ባዶ ቃል ብቻ አይደለም። ስለዚህ ውድ አድማጭ ተመልካቾች ከንቱ ሃይማኖት ስለበዛ እውነተኛ ሃይማኖት የለም ማለት አይደለም። ስጋ ያለ አጥንት መቆም እንደማይችል ሁሉ አጥንትም ያለ ስጋ ህይወት እንደሌለው እምነትና ሃይማኖትም ሊነጣጠሉ አይችሉም። እምነት የሃይማኖት ነፍስ ሲሆን ሃይማኖት ደግሞ የእምነት አካልና ቤት ነው። በዛ ሃይማኖት ውስጥ ነው እምነታችን ህያው የሚሆነው። አለዚያ መቀመጫ ታጣለች። ፐርሰናል የግል የሚባል ነገር እኛ ብልቶች ነን። እግዚአብሔር ባደራጀው ማህበር ውስጥ እኛ ብልት እንጂ ሙሉ አካል አይደለንም። ለመወቀስ ለመማር የሌሎች ብልቶች ተግባር ያስፈልገናልና ያ ማህበር ያ ብልቶች አንድነት መስተጋብር ሃይማኖትን ይፈጥራል። እንደ መጽሐፍ ቅዱስ ከንቱ ሃይማኖትም አለ ብለናል። ሃይማኖት ከንቱ ሃይማኖት አለ። ከንቱ ሃይማኖት ውጫው ስርዓት ብቻ ነው የተላበሰ፣ በተለየ በቡድን ስሜት ብቻ አንዳንዱ ምን እንደሚያምን ሳያውቅ ከሰዎች ጋር ለመመሳሰል ከቤተሰብ ጋር ለመመሳሰል ብቻ ከሆነ ካታጎሪ ጋር ራሱን ለማስተያየትና እዛ አካል ነኝ ብሎ ለመናገር ሃይማኖት እንደ ቁም ነገር ይይዘዋል። እምነት ውስጡ ከሌለ ግን ባዶ ነው። ለምሳሌ ያዕቆብ በመልእክቱ ያዕቆብ 1:26 ላይ ያዕቆብ ራሱ እንዲህ ይላል፣ አንደበቱን ሳይገታ ልቡን እያሳተ ሃይማኖተኛ የሚመስለው ማንም ቢኖር የዚህ ሰው ሃይማኖት ከንቱ ነው። ውስጡ ያምናል፣ እምነት አለኝ ይላል። አንደበቱ የሚያወራው ግን የልቡን እምነት አያወራም። የልቡን እምነት በውጭ መግለጥ ካልቻል ውስጥ ያለው እምነት ራሱ ትክክለኛ አይደለም። እኛ ተደብቀን እምነት አለኝ ማለት እንችላለን። በአንደበታችን እኔ የራስን እምነት ያውቃለሁ ማለት እንችላለን። ነገር ግን የማይገለጥ በአንደበት በእጅ በስራ የማይገለጥ የውስጥ እምነት ራሱ እምነት አይደለም፣ የግል ስሜት ሊሆን ይችላል። የሃይማኖት መልክ ብቻ መያዝ ይሆናል ማለት ነው። እንደውም ጳውሎስ እኮ ጢሞቴዎስ ላይ ሲመክር አይታችሁ እንደው በመጨረሻው ዘመን ብዙ ሰዎች ሁለተኛ ጢሞቴዎስ 3:5 ላይ የአምልኮ መልክ አላቸው ይላል።
ኃይሉን ግን ክደውታል። ከነዚህ ሰዎች ዘወር በል፣ ዞር በል። በአፋቸው ሃይማኖተኛ ይመስላሉ፣ ይጮሃሉ፣ ይናገራሉ። በህይወታቸው ግን የለም፣ በሰፈር የለም፣ በቤት የለም፣ በመስሪያ ቤት የለም፣ ተግባር የለም፣ ቃል ብቻ፣ ሆት ኤር። ከንቱ ሃይማኖት፣ ከንቱ ሃይማኖት። ያዕቆብ በጣም ይናገራል። አንተ አምናለሁ ትላለህ። ለአንድ ሰው ለተራበ ሰው ይሙቅ፣ ጌታ ይባርክ። የተለመዱ ቃላቶች አሉ አይደል? መንፈሳዊ መሰለ እግዚአብሔር ይባርክ፣ ተባረክ ምናምን ብለን በቀላሉ ሰዎችን መሸኘት እንችልበታለን። ነገር ግን ወደ ተግባር ቀይረን ገንዘብ የምንሰጠው ገንዘብ እንኳን ባይኖረን አግዘን የሆነ ቦታ ማድረስ፣ ረድተን መደገፍ፣ ወደሚረዳ ሰው እንኳን ማድረስና መምራት ተግባራዊ አገልግሎቶች ይፈልጉብናል እንጂ ቃላት ብቻ እምነት አይሆንም። እንግዲህ ሃይማኖትን የሚያብጠለጥሉና አያስፈልግም የሚሉ ሰዎች ከነዚህ ነገሮች እኛን እየነጠሉ መሆኑን ማሰብ ያስፈልጋል። የኛ ማንነት አሁን ያለነው ቅርጽ፣ አሁን ፐርሰናል ያለን ባህሪና ቅርጽ የመጣው ባነበበነው ቃል ብቻ አይደለም፣ በተሰበክነው ስብከት ብቻ አይደለም። በማህበር ውስጥ ከብልቶች መስተጋብር ያገኘነው ህይወት ቅርጽ ሰጥቶን ነው። ያ በማህበር ውስጥ ያለው በቤተ ክርስቲያን ውስጥ ያለው ስርዓት፣ መወቃቀስ፣ መገንባት፣ ማጽናናት፣ መተናነጽ ቅርጽ የሚሰጠን የሃይማኖት ስርዓት ነው የሚባል። ይህ ስርዓት ቅዱስ ስርዓት ነው። ይህ እውነተኛ ሃይማኖት ነው። የሕያው እግዚአብሔር ቤት ስርዓት ነው። ስለዚህ እሱን መናቅ ማለት ራስን ነጥሎ ለጥፋት ማዘጋጀት ማለት ነው። በመጨረሻም ሶስተኛውን ክፍል የምናየው ክርስቲያኖች ሊኖራቸው የሚገባ መንፈሳዊ አቋምን እናይና እንጨርሳለን። እንግዲህ ውድ ክርስቲያኖች በዚህ መለኮታዊ እውነት መሰረት እኛ በምድር ስንኖር ልንይዘው የሚገባን ጤናማና መጽሐፍ ቅዱሳዊ እንዲሁም መንፈሳዊ አቋም በአራት ነጥቦች ይጠቀለላል ብዬ አስባለሁ። አንደኛ፣ ለውስጥ ህይወት ቅድሚያ መስጠት ያስፈልጋል። ክርስትና በቤተ ክርስቲያን ውስጥ ብቻ የሚደረግ አይደለም። የውስጥ ለውጥ ነው፣ ከውስጥ ነው የሚጀምረው። ስለዚህ ቤተ ክርስቲያን መመላለስና ሃይማኖታዊ ስርዓቶችን ብቻ መፈጸም ማለት አይደለም። ከውስጥ የተደራጀ ከውስጥ ያለ አቋም ጠንካራ ከሆነ በኋላ ሃይማኖታዊ መልክ ቢይዝ ጥሩ። እምነት ሳይኖረን ከሃይማኖት ከጀመርን አደጋ ላይ ወድቀናልና ዋናው አቋማችን ከእምነትም በኢየሱስ ክርስቶስ ላይ ያለን እምነት መሆን አለበት። በድንጋይ ማመን እምነት ሊመስል ይችላል፣ ግን እምነት አይደለም፣ አያዛልቅም። በውሃ ማመን፣ በተፈጥሮ ማመን፣ በሰው ማመን እምነት ነው፣ የግል እምነት ነው። ማንም እንዳይነካብኝ ማለት ትችላለህ፣ ነገር ግን አያድንም፣ አያዛልቅም፣ ጊዜያዊ ነው፣ ካንተው ጋር ይጠፋል። ግን ለዘላለማዊነት የሚሆን እምነት እንዲኖረን በውስጣችን ያለው እምነት በጌታችንና በመድኃኒታችን በኢየሱስ ክርስቶስ ላይ ያለን እውነተኛ የግል እምነት፣ የግል ግንኙነት፣ የግል ዝምድና ሊኖረን ይገባል። እምነታችንን በዛ ላይ መመስረትና በልብ መታመን መሆን አለበት። አንደኛ እሱ ለውስጥ ህይወት ቅድሚያ፣ ለውስጥ እምነት አቋም ቅድሚያ መስጠት ያስፈልገናል። ሁለተኛ፣ እምነትን በስራ መግለጥ ነው። ሕያው እምነት መሆን አለበት። እምነታችን በልባችን ብቻ ተደብቆ የሚቀር መሆን የለበትም። አለዚያ እምነትም አይደለም። ውጭን ማረም የማይችል ውስጡ ራሱ ባዶ ነው። እውነተኛ ሃይማኖት በሚጠይቀው መሰረት ለሰዎች በፍቅር፣ በምጽዋት፣ በቅዱስ አኗኗር ልንገለጥ ይገባል እንጂ ቃላትን ብቻ በሰዎች ላይ በመወርወር ደረቅ እውነትን ብቻ በማውራት ስጋ የማይለብስ ቃላትን በመናገር እምነታችንን መግለጥ አንችልም። ሰዎች ከቃላችን ይልቅ ህይወታችንን በምስክርነት ይፈልጉታል። ስለዚህ እምነታችን በስራ ሊገለጥ ይገባል። መጀመሪያውኑ ጠቅሰናል፣ ያዕቆብ 2:17 ላይ እንዲሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ሶስተኛ፣ የጽድቅ መሰረታችን ክርስቶስ ብቻ መሆኑን ማወቅ ያስፈልገናል። በስርዓታችን፣ በጾማችን ወይም በሃይማኖታዊ ትጋታችን በምድር ላይ ለመተናነጽ ቢጠቅመንም እንደማንድንበት ማወቅ አለብን። መዳናችን በክርስቶስ ኢየሱስ ላይ ባለን እምነት ብቻ መሆኑን አምነን በጸጋው ልንመካ ይገባል ማለት ነው። ሶስተኛ። አራተኛና የመጨረሻው ከግብዝነት መራቅ ነው። የማንኖረውን ከማውራት
ያወራነውን መኖር ካለመቻል ከዛ አይነት ስንፍና እግዚአብሔር እንዲጠብቀን በእግዚአብሔር መንፈስ ላይ መደገፍና በውስጥም በውጭም አንድ አይነት ህይወት እንዲኖረን መትጋት ያስፈልገናል። ለዚህ የእግዚአብሔር መንፈስ በቂ አቅም ነው ለኛ። የጥንት ፈሪሳውያን ውጫዊ ስርዓትን ወይም ሃይማኖትን ብቻ ሲጠብቁ እና ሲያጠብቁ የተወቀሱት የውስጥ እምነትና ፍቅር ግን ስላልነበራቸው ነው እንጂ ስርዓቱ ኢየሱስ ጠልቶት አይደለም፣ አካሄዳቸውን ጠልቶት አይደለም። ነገር ግን በውስጥ የሌለውን በውጪ በሌሎች ላይ ብቻ ስለሚሞክሩ ነው። ክርስቲያናዊ አቋማችን ከዚህ ከቱ የግብዝነት ህይወት የራቀና እግዚአብሔርን በመንፈስና በእውነት የሚያመልክ መሆን ይገባዋል ማለት ነው። ቃላችን ብቻ ሳይሆን ተግባራችንን ወንጌልን መመስከር አለበት። ይህ እውነተኛ እምነት ወደ እውነተኛ ሃይማኖት ማደግ አለበት። እንግዲህ ከላይ እንደተናገርነው ሶስት ሰዎች ይኖራሉ። አንዱ እምነት እያለው ሃይማኖት ላይኖረው ይችላል። በውስጡ የሆነ ነገር ይዟል፣ ነገር ግን የምንም ሃይማኖት ተቋም አባልም አይደለም። ሁለተኛው የሆነ ቤተ እምነት ሃይማኖት ውስጥ አባል ነው፣ ግን ልቡ ውስጥ ምንም እምነት የለም። ሰዎች ስለሚያደርጉት እሱም ያደርጋል፣ ሰዎች ሲሄዱ እሱም ይሄዳል፣ ሰዎች ሲመለሱ እሱም ይመለሳል። ግዴታን ይወጣል፣ ነገር ግን ለምን እንደሚሰራ፣ ለምን ግዴታ እንደሚወጣ፣ ለምን መዋጮ እንደሚከፍል አያውቅም። ሶስተኛው ያምናል፣ የሚያምነው እምነቱም በልብ ውስጥ ህያው እምነት ስለሆነ በፍቅር ይገለጥና ጨውና ብርሃን ይሆናል። በውጪ ሲገለጥ መልካም ስራ በውጪ ይታያል። የውስጥ እምነቱ በፍቅር በውጪ በኩል ሲገለጥ እውነተኛ ሃይማኖት ይሆንለታል ማለት ነው። መጽሐፍ ቅዱስ እኔንና እናንተን የሚያበረታታው እውነተኛ አምልኮና እውነተኛ ሃይማኖት ከውስጥ ከህያው እምነት የሚገለጥ በፍቅር የሚሰራ እምነት ወደ ሃይማኖት ደረጃ እንዲያድግና በማህበረሰብ ውስጥ ትክክለኛና እግዚአብሔር የሚፈልገውን ተጽዕኖ ማሳደር የሚችል ሃይማኖትን ከኛ ይጠብቃል። እንደ ጳውሎስ ያነ ነው ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄያለሁ ማለት የምንችለው። የእግዚአብሔር ቤተሰቦች እንግዲህ የእግዚአብሔር አምላክ ከቅርፊቱ አልፎ በውጪው ሽፋን አልፎ ፍሬውን ከሚጨብጡት ውስጥ ያለው ህያው እምነት ከሚይዙት ከሃይማኖት መልክ ብቻ ባለፈ በእውነተኛ ሃይማኖት ውስጥ ባለው ህያው እምነት ከሚመላለሱት እውነተኛ አማኞች ያደርጋል። ይህ የእግዚአብሔር መንፈስ ቅናት እሱ ነው። እግዚአብሔር ይወዳችኋል፣ እኔም እወዳችኋለሁ። ተባረኩ።